ሰላም ተማሪዎች ሰላም በያላችሁበት ይሁንላችሁ። ዛሬ ማሳያችሁ how to calculate the volume of water added during the dilution of solution። በዲሉሽን ኦፍ ሶሉሽን ጊዜ volume of water added እንዴት ካልኩሌት እናደርጋለን የሚለውንና how to calculate the volume of water removed or evaporated when concentrating solution። አንድን ሶሉሽን ሞር ኮንሰንትሬትድ ለማድረግ ደግሞ volume of waterን removed እናደርጋለን። ይህንን እንዴት ካልኩሌት ማድረግ ይቻላል የሚለውን ሁለት ርዕሶች እናያለን ከምሳሌ ጋር። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ነው። How many volume of water is required to dilute 50 ml of 4.0 molar sulfuric acid to 2.0 molar H2SO4? 50 ml of 4.0 molar sulfuric acidን ወደ 2.0 ሞላር ዲሉት ለማድረግ ምን ያክል volume of water ያስፈልጋል ነው የሚለው። መጀመሪያ ጊቭን እናወጣለን። ቮሉም 1 50 ml ነው። m1 4.0 ሞላር ነው። m2 2.0 ሞላር ነው። ቮሉም 2 how much? 4.0 ሞላርን ወደ 2.0 ሞላር ዲሉት ለማድረግ ምን ያክል ቮሉም ኦፍ ዋተር ያስፈልጋል ነው። m1 v1 equal to m2 v2 ነው። አሁን የምንፈልገው ማን ነው? v2 ነው የምንፈልገው ማለት ነው። ስለዚህ v2 which is equal to m1 v1 over m2 ይሆናል ማለት ነው። ቀጥታ መተካት እንችላለን። v2 which is equal to m1 ስንት ነው? 4.0 ሞላር ሲባዛ v1 50 ml over m2 2.0 ሞላር ይሆናል ማለት ነው። ይሄን ካልኩሌት ስታደርጉ v2 ስንት ይመጣል? 100 ml ይመጣል። ይሄ ቮሉም ኦፍ ሶሉሽን አፍተር ዲሉሽን ነው። ይሄ ማለት ግን ቮሉም ኦፍ ዋተር ነው ማለት አይደለም። ይሄ ቮሉም ኦፍ ዘ ሶሉሽን ነው። የሰልፈሪክ አሲዱ የውሃው ተደምሮ ያለው ቮሉም ኦፍ ሶሉሽን ነው ማለት ነው። ቮሉም ኦፍ ዋተር added which is equal to v2 minus v1 ነው ማለት ነው። v2 100 ml አግኝተናል። v1 50 ml ነው። ስለዚህ 50 ml ላይ ምን ያክል ቮሉም ኦፍ ዋተር ብንጨምር ነው 100 ml የሆነው ብለን ካልኩሌት እናደርጋለን ማለት ነው። ስለዚህ 100 ml ሲቀነስ 50 ml which is equal to 50 ml of water added አድርገናል ማለት ነው። Second example, how much water has to be evaporated from 200 ml of 2 molar sodium hydroxide to make it 4 molar? ሁለተኛው ምሳሌ ደግሞ ምን ያክል volume of water evaporated ብናደርግ ነው 200 ml of 2 molar sodium hydroxide ወደ 4 molar more concentrated የሚሆነው ማለት ነው። ከ2 ሞላር ወደ 4 ሞላር ቼንጅ ካደረገ more concentrated ይሆናል ማለት ነው። ስለዚህ volume of water ሲቀንስ ምን ይሆናል? ኮንሰንትሬሽኑ ይጨምራል ማለት ነው። ሶ መጀመሪያ ጊቭን እናወጣለን። v1 ስንት ነው? 200 ml ነው። and also m1 which is equal to 2 ሞላር ነው። m2 4 ሞላር ነው። v2 ነው የምንፈልገው። ሶ አሁን ታደርጋላችሁ m1 v1 equal to m2 v2 ነው። ሶ v2 ማለት m1 v1 over m2 ይሆናል ማለት ነው። መተካት ነው። v2 which is equal to 2 molar m1 times 200 ml over 4 molar። ስለዚህ ይሄን ካልኩሌት ስታደርጉ ስንት ነው የምታገኙት? 100 ml ነው። 100 ml ይሆናል ማለት ነው። ስለዚህ v2 100 ml ነው። volume of water evaporated v1 minus v2 ይሆናል ማለት ነው። ስለዚህ v1 ስንት ነው? 200 ml ነው። 200 ml ሲቀነስ v2 100 ml of solution ነው ማለት ነው። ስለዚህ volume of water evaporated ስንት ይሆናል ማለት ነው? 100 ml of water ምን ሆኗል? evaporate ሆኗል ማለት ነው። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። እናንተ ደግሞ እንዲሰራላችሁ የምትፈልጉት ጥያቄ ካለ ኮመንት ላይ ጻፉልኝ። ስለተከታተላችሁኝ ስላበረታታችሁኝ በጣም አድርጌ ያመሰግናለሁ። ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ
ቸር ሰንብቱ።